በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ ቻናላችን የፍኖተ ኤማሁስ ቤተሰቦች እንደምን አላችሁ? የእግዚአብሔር ሰላም ፍቅርና ጥበቃ በእያላችሁበት ይድረሳችሁ። ዛሬ ዘንላችሁ የቀረብነው እጅግ ልዩ የሆነ መንፈሳዊ ዝግጅት ነው። በኢትዮጵያ ምድር ተተክለው ለዓለም ፍሬን የሰጡት የጻድቁ አባታችን የአቡነ ተክለ ሃይማኖት ድንቅ ጸሎትን አብረን እናደርሳለን። ይህ ጸሎት የጨለመውን ሕይወት የሚያበራ፣ የከበደውን ሸክም የሚያቀልል፣ በፈተና ውስጥ ላሉት ብርታትን የሚሰጥ ታላቅ መሳሪያ ነው። አባታችን በጸሎታቸው ኢትዮጵያን እንደባረኩ ዛሬም ይህንን ጸሎት በእምነት ስንሰማውና አብረን ስንጸልይ በቤታችንና በሕይወታችን ላይ በረከትን ያፈሳል። እስከ መጨረሻው አብራችሁኝ ሆኑ። ይህን ጸሎት ለወዳጅ ዘመዶቻችሁ በማጋራት ሼር በማድረግ የበረከቱ ተካፋይ እንድትሆኑ ጋብዛችኋለሁ። አሁን በቀጥታ ወደ ጸሎቱ እንለፍ። በምድር ላይ መላእክትን መስለህ የኖርክ በጾምና በጸሎት ስጋህን ያስገዛ ሐዋርያዊ አባት አቡነ ተክለ ሃይማኖት ሆይ በአምላካችን በእግዚአብሔር ፊት ቆመ ስለኛ ስለ ልጆች ማልድልን። ቅዱስ አባት ሆይ በአንድ እግርህ ቆመ 7 ዓመታት ሙሉ በጸሎት ስትጋደል ደምህ እንደ ውሃ ሲፈስ አጥንትህም እስኪሰባበር ድረስ የታገስከው ስለኛ ድህነትና ስለ ሀገራችን ሰላም እንደነበር እናምናለን። ያ የጸሎት ጽናትና ቃል ኪዳንህ ዛሬም ለእኛ መጠለያችን ነው። ስለዚህ እንዲህ እያልን እንማጸናሃለን። ተክለ ሃይማኖት ሆይ በደዌ ዳኛ የተያዙትን በሕመም አልጋ ላይ የወደቁትንና ፈውስ የራቃቸውን ወገኖቻችንን በጸሎት ዳሳቸው። ጌታ ለአንተ በሰጠህ ባሕረ ምሕረት ቃል ኪዳንህ ከደዌያቸው ይፈወሱ ዘንድ ለምንልን። ተክለ ሃይማኖት ሆይ እኛ በኀጢአት ማዕበል የምንዋዥቀውን ከፈቃደ እግዚአብሔር የወጣነውን ልጆችህን ወደ ንስሐ ጎዳና ትመልሰን ዘንድ በፊቱ ቁምልን። ተክለ ሃይማኖት ሆይ በኑሮ ውድነት፣ በሐዘን፣ በብቸኝነትና በጭንቀት ለተዋጡት ሁሉ የአንተ ምልጃ የብርሃን ጮራ ይሁንላቸው። በውስጣቸው ሰላምን እንዲያገኙ ጸልይላቸው። ተክለ ሃይማኖት ሆይ ኢትዮጵያ ሀገራችንን ከጥፋት ሕዝቧንም ከእልቂትና ከመከፋፈል ጠብቅልን። አንተ የተከልከው የሃይማኖት ተክል እንዳይደርቅ ፍቅሯም እንዳይጠፋ ጠብቃት። ብሩክ አባት ሆይ ስምህን የጠራውን ዝክርህን ያዘከረውን በመከራ ጊዜ ተማጸነህን እምርልሃለሁ ተብለክ ከጌታ የተሰጠ ቃል ኪዳን ዛሬ በእኛ ላይ ይፈጸም። እኛ ደካሞች ነንና በአንተ ብርታት እንቁም። እኛ ኃጥአን ነንና በአንተ ጽድቅ እንራመድ። በሕይወታችን ውስጥ የሚገጥሙንን የጠላት ዲያብሎስን ፍላጻዎች ሁሉ በጸሎት ጋሻነት መክተ በመጨረሻው የፍርድ ቀን በመንግሥተ ሰማያት ከአንተ ጋር እንድንቆም አማላጅነት አይለየን። ታላቁ ጻድቅ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ በፊት ቆመን የምንለምን ስለ ቁሳዊ ሀብት ወይም ስለ ምድራዊ ክብር አይደለም። ይልቁንም አንተን መስለን የአንተን የትሕትና መንገድ ተከትለን መኖር እንድንችል መንፈሳዊ ጥበብን ትሰጠን ዘንድ ነው እንጂ። ቅዱስ አባት ሆይ አንተ ገና ከእናትህ ማኅፀን ጀምሮ በእግዚአብሔር የተመረጥክ፣ በምድር ላይ ስትመላለስም ሙታንን ያስነሳ፣ ድውያንን የፈወስክ፣ አጋንንትን ያባረርክ ታላቅ የኃይል ሰው ነበርክ። ነገር ግን ያ ሁሉ ክብርና ተአምራት ትዕቢተኛ አላደረጉህም። ይልቁንም እኔ መሬትና አመድ ነኝ ብለህ ራስን ዝቅ አደረግክ እንጂ። አባታችን ሆይ ዛሬ እኛን እንዲህ ብለህ አስተምረን። ዕውቀት ሲበዛልን፣ ገንዘብ ሲሞላልን፣ ወይም በሰው ዘንድ ስንከብር ራሳችንን ከፍ ከፍ ከማድረግ እንድንርቅ በትሕትና ገስጸን። እውነተኛ ክብር ዝቅ በማለት ውስጥ እንዳለ በተግባር አሳየን። ቅዱስ አባታችን ሆይ ሰዎች ሲበድሉን ከመቆጣት፣ ስም ሲያጠፉን ከማዘን ይልቅ አንተ ሁሉን ችለህ በጸሎት እንደጸና እኛም በትሕትና አንገታችንን ደፍተን መከራን ማለፍ እንድንችል ጸልይልን። ቅዱስ አባት ሆይ አንተ ለደቀ መዛሙርት እግርን እንዳጠብክ እንደ አገልጋይም እንደሆንክ ሁሉ
እኛም ባልንጀሮቻችንን ከራሳችን አስበልጠን እንድንወድና እንድናገለግል የፍቅር ልቦና ስጠን። የአምላክ ወዳጅ የኢትዮጵያ ፀሐይ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በስራችንና በሕይወት ጉዟችን ሁሉ የምንፈልገውን የትጋትና የትዕግስትን ጸጋ ከአንተ ዘንድ እንለምናለን። ቅዱስ አባት ሆይ አንተ ገዳም ገብተህ በተጋድሎ ስትኖር 7 ዓመታት ሙሉ በአንድ እግርህ ቆመ ስትጸልይ ትዕግስትህም ከሰው አቅም በላይ እንደነበር እናውቃለን። አጥንት ተሰብሮ እስኪወርቅ ድረስ ያን ያህል ዘመን የጸናኸው ለፈጣሪ ባለ ፍቅርና ለሰው ልጆች ድህነት በነበረ ትጋት ነው። ዛሬ እኛ ልጆች ግን በትንሽ ፈተና የምንደክም በትጋት መጀመር የሚያቅተንና በትዕግስት መጨረስ የሚሳንን ሆነናል። እባክህ እርዳን። ብሩክ አባት ሆይ እንዲህ እያለን እንማጸናሃለን። እጃችን የሚሰማራበትን አእምሯችን የሚሰራበትን የሥራ መስክ ሁሉ ባርክልን። ከታካችና ከሐኬት መንፈስ ማውጣን። እንዳንተ ሌሊቱን በጸሎት ቀኑን በሐዋርያዊ አገልግሎት እንደተጋህ እኛም በሥራችን ጠንካሮች ታማኞችና ውጤታሞች እንድንሆን አግዘን። ቅዱስ አባት ሆይ በሕይወታችን ውስጥ የሚገጥሙንን መሰናክሎች፣ የሥራ መኳተንና የኑሮ ውጣ ውረዶችን እንዳንተ በትዕግስት እንድናልፍ ጽናቱን ስጠን። መጨረሻው እስኪመጣ ታግሶ በመቆም ውስጥ ያለውን በረከት እንድንረዳ አድርገን። የእግዚአብሔር ባለሟል የሰማዕታትና የጻድቃን አክሊል አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በመልጃ ፊት ቆመን ከማይታየው የጠላት ውጊያና ከክፉ መናፍስት ጥቃት ትታደገን ዘንድ እንማጸናሃለን። ቅዱስ አባት ሆይ አንተ በምድር ላይ በነበርክበት ዘመን በአምላክ ኃይል ተመርተ ዛፎችን የገሰጽክ ጣዖታትን የሰባበርክና አጋንንትን በቃልህ ያባረርክ የብርሃን አባት ነህ። ያንተ ስም በሚጠራበት ቦታ የጨለማ ሰራዊት እንደሚበተኑ እናምናለን። ስለዚህም እንዲህ እያልን እንማጸናሃለን። አባታችን ሆይ ጠላት ዲያብሎስ በሐሳባችን በቤታችንና በሥራችን ላይ የሚሰነዝረውን የክፋት ፍላጻ በአንተ ቃል ኪዳን መከተ መልስልን። በሕሊናችን ውስጥ የሚዘራውን የጥርጥር የፍርሃትና የጭንቀት መንፈስ በጸሎት ብርሃን ግፈፍልን። አባታችን ሆይ በቤተሰባችን መሃል ሰላምን የሚነሱ ፍቅርን የሚያጠፉና መከፋፈልን የሚያመጡ ክፉ መናፍስት በአንተ ስም ይራቁልን። ጻድቁ አባት ሆይ አንተ የገባህበት ቤት በረከት እንደሚሞላ ሁሉ እኛንም ከክፉ ዓይንና ከመተት ኃይል ሰውረን። ቅዱስ አባት ሆይ በሕልማችን የሚመጡ የድንጋጤ መናፍስትን፣ በጨለማ የሚንቀሳቀሱ የክፋት አሰራሮችን ሁሉ በቅዱስ መስቀል ኃይል አጥፋልን። በምንተኛበት ጊዜ ጠባቂ መላእክትን እዘዝልን። አባታችን ሆይ በዚህ በክፋት በናወዘ ዓለም ውስጥ የጠላት ወጥመድ የሆኑትን ሱሶች፣ ግብረ ገብነትን የሚያጠፉ መናፍስትንና የጥፋት መንገዶችን ከልጆቻችን አርቅልን። በአንተ የትምህርትና የቅድስና መንገድ መርተ ጠብቃቸው። የንስሐ መምህር የነፍሳት እረኛ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን የምንለምንህ ከኃጢአት ረግረግ ወጥተን በንስሐ እንድንታደስና በመንፈሳዊ ሕይወታችን እንድናድግ ትረዳን ዘንድ ነው። ቅዱስ አባት ሆይ አንተ በምድር ላይ ስትመላለስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያልክ የብዙዎችን ልብ ወደ አምላክ የመለስክ የጠፉትን የበግ መንጋዎች ወደ በረት የሰበሰብክ ታላቅ ሐዋርያ ነህ። እኛም ዛሬ በኃጢአት ሸክም የዛልን በዓለም ፍላጎት የሰከርን ልጆች ወደ ቀናው መንገድ እንድንመለስ ያንተ ረድኤት ያስፈልገናል። ስለዚህም እንዲህ እያልን እንማጸናሃለን። ኃጢአታችንን አምነን እንድንናዘዝ የበደልነውን እንድንክስና ዳግመኛ ወደ ክፋት እንዳንመለስ የሚረዳንን የእውነተኛ ንስሐ መንፈስ በውስጣችን አሳድርብን። እንዳንተ በትሕትና እያለቀሱ መጸለይን አስተምረን።
አባታችን ሆይ ነገ ንስሐ ገባለሁ እያልን በቸልተኝነት ቀናትን የምናባክነውን ልጆችህን አንቃን። ሞት ሳይቀድመን ደጃፉ ሳይዘጋ በንስሐ ታጥበን ለቅዱስ ሥጋውና ለክቡር ደሙ እንድንበቃ ማልደን። ቅዱስ አባት ሆይ በሃይማኖት ሕፃናት ሆነን እንዳንቀር ይልቁንም በጸሎት በጾም በምጽዋትና በትሕትና እንድናድግ መንፈሳዊ ፍሬን እንድናፈራ እርዳን። ካለማወቅ ጨለማ አውጥተህ ወደ መንፈሳዊ ዕውቀት ብርሃን ምራን። አባታችን ሆይ ንስሐችን የከንፈር ብቻ ሳይሆን የልብ መለወጥ ይሆን ዘንድ ጸልይልን። የክፋት ሐሳብን ከልባችን ነቅለ የፍቅርና የቅድስና ዘርን በውስጣችን ዝራ። ብሩክ አባት ሆይ አንተን ያከበረ አምላክ እኛንም በምልጃ ይቅር እንዲለን በንስሐ የታጠበች ነፍስ እንዲኖረን በፊቱ ቁምልን። በምድር ላይ በንስሐ ተግተን በሰማይ ካንተ ጋር በመንግሥቱ እንድንወርስ ቃል ኪዳንህ አይለየን። የእውነት ምስክር የጽድቅ መምህር አባታችን አቡነ ተክለ ሃይማኖት ሆይ ዛሬ በምልጃ ፊት ቆመን የምንለምንህ ከዚህ ዓለም ክፋትና ከሐሰት ወጥመድ ትጠብቀን ዘንድ ነው። ቅዱስ አባት ሆይ በምድር ላይ ስትመላለስ ለዓለማዊ ክብርና ለሐሰተኛ ደስታ አልተገዛህም። ይልቁንም እውነትን በመያዝ ራስህን ለፈጣሪ በመስጠት በቅድስና በንጽሕና ኖርክ። እኛ ግን ዛሬ በሐሰት ንግግር የምንታለል በክፉ ልማዶችም የታሰርን ከጽድቅ መንገድ የወጣን ደካሞች ሆነናልና ያንተ ረድኤት ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። አባታችን ሆይ ከንፈራችንን ከውሸት አንደበታችንን ከክፉ ወሬና ከሰው ስም ማጥፋት የነጹ ይሆኑ ዘንድ በፊታችን ቁምልን። እንዳንተ እውነትን የምንናገር በእውነትም የምንኖር እንድንሆን መረዳትህን ስጠን። አባታችን ሆይ በውስጣችን ተቀርቅረው ካስቸገሩን መጥፎ ልማዶች ከሱስ፣ ከቁጣ፣ ከቅናትና ከጥል መንፈስ አውጣን። በኃጢአት ልምምድ የደነዘዘውን ሕሊናችንን በአንተ ቃል ኪዳን እሳትነት ቀድሳ አንጻልን። አባታችን ሆይ ዓለም ክፉውን በጎ በጎውን ክፉ እያለች በምትጠራበት በዚህ ዘመን እውነተኛውን የሕይወት ጎዳና ለይተን እንድናውቅ የጥበብን ብርሃን በልባችን አብራ። ከጥፋት መንገድ እንድንርቅ እጃችንን ይዘህ ምራን። ቅዱስ አባት ሆይ በጎ ነገርን ጀምረን በክፉ ልማድ እንዳናቋርጥ ይልቁንም በቅድስና ጎዳና ጸንተን እንድንቆም ብርታቱን ስጠን። በአንተ ምልጃ ከጨለማው አሰራር ወጥተን የብርሃን ልጆች እንድንሆንም እርዳን። የእግዚአብሔር ባለሟል ሆይ አንተ በጸሎትህ ኃይል የሰይጣንን ሴራ እንደበተንክ ሁሉ ዛሬም በእኛ ላይ የተጋረጡትን የሐሰትና የክፉ ልማድ ደመናዎችን ግፈፍልን። በአንተ አማላጅነት ንጹሕ ልብና ቀና መንፈስም ይኑረን። የእግዚአብሔር የጦር ዕቃ የዲያብሎስ ድል ነሺ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን ከማይታየው የመንፈስ ጦርነትና ከክፉ መናፍስት ውጊያ ትታደገን ዘንድ እንጮኻለን። ቅዱስ አባት ሆይ የእኛ ተጋድሎ ከሥጋና ከደም ጋር ሳይሆን በዚህ ዓለም ካሉት የጨለማ ገዢዎችና ከክፉ መናፍስት ጋር እንደሆነ እናውቃለን። አንተ ግን በጾምህ በጸሎትህና በቃል ኪዳንህ የሰይጣንን ሰራዊት ድል የነሳህ የጠላትን ወጥመድ የበጣጠስክ አርበኛ ነህ። እኛ ደካሞች ነንና በዚህ ብርቱ ሰልፍ ውስጥ ያንተን ረድኤት እንሻለን። ስለዚህም እንዲህ እያልን እንማጸንሃለን። አባታችን ሆይ በጠላት ፊት እንዳንወድቅ የእውነትን መታጠቂያ የጽድቅን ጥሩር የእምነትን ጋሻና የድህነትህን ራስ ቁር እንድንለብስ በምልጃ እርዳን። ልባችን በእምነት እንዲጸናም ጸልይልን። አባታችን ሆይ ጠላት ዲያብሎስ በሐሳባችን ውስጥ የሚዘራውን የጥርጥር፣ የክህደት፣ የፍርሃትና የዝሙት ፍላጻ በአንተ ቃል ኪዳን እሳትነት አቃጥልልን። በሕሊናችን ላይ የሚሰነዘረውን ጥቃትን መክተህ መልስልን። ቅዱስ አባት ሆይ ሳናውቀው የተዘረጋብንን የኃጢአት ወጥመድ
የዓለምን ማታለያና የስህተት ትምህርቶችን ሰባብረህ ነፃ አውጣን። እንዳሞራ ክንፍ አውጥተህ ከጠላትም ክንድ በላይ አሳርገን። ቅዱስ አባታችን ሆይ በመከራና በፈተና ብዛት ተስፋ እንዳንቆርጥ የሚጋደለንን የሐዘን መንፈስ አስወግድልን። አንተ ተጋድሎህን በድል እንደፈጸም ሁሉ እኛም በሃይማኖታችን ጸንተን የድል አክሊልን እንድንቀበል አግዘን። የተጨነቁት መጠጊያ፣ የደከሙት ብርታት አባታችን አቡነ ተክለ ሃይማኖት ሆይ ዛሬ በሕይወት ማዕበል ተመተን በፈተና ብዛትም ዝለን በጭንቀትም ተከበን ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ አንተ በምድር ላይ ስትኖር የገጠሙህን መከራዎች ሁሉ እግዚአብሔር ከኔ ጋር ነው ብለህ በፈገግታና በጸሎት አሸንፈሃል። እኛ ግን ዛሬ በትንሽ ፈተና የምንደነግጥ፣ በኑሮ ሸክም የምንጨነቅና ተስፋ የምንቆርጥ ደካሞች ሆነናል። የአንተ መንፈሳዊ እርዳታም አይለየን። ስለዚህም እንዲህ እያልን እንማጸናሃለን። በውስጣችን የሚናወጠውን የጭንቀት ባህር ጸጥ አድርግልን። አትፍሩ የሚለውን የአምላክህን ቃል በልባችን አሳድርብን። ከማይረባ ጭንቀትና ከሐሳብ መባከን አውጥተ በመንፈሳዊ ሰላም አሳርፈን። ቅዱስ አባት ሆይ ፈተናዎች ሲበዙብን፣ መንገዶች ሁሉ የተዘጉ ሲመስሉንና ረዳት ስም ሲታጣ አንተ በአንድ እግርህ ቆመህ እንደ ጸና ሁሉ እኛም በእምነት እንድንቆም ኃይልን ስጠን። የሚመጣብንን መከራ የምናልፍበትን ጥበብንና ጽናትን አድለን። ቅዱስ አባት ሆይ በጨለማ ውስጥ ላሉት፣ መውጫ ላጡትና ተስፋ ለቆረጡት ወገኖቻችን የአንተ ምልጃ የብርሃን ጮራ ይሁንላቸው። ነገ የተሻለ ይሆናል የሚል መንፈሳዊ ተስፋን በውስጣቸውም ዝራ። አባታችን ሆይ በስራችን በጤናችንና በቤተሰባችን ላይ የከበዱንን ችግሮች በአንተ አማላጅነት ለፈጣሪ አቅርበልን። አንተ ለመነ ከእግዚአብሔር ዘንድ እረፍትንና መፍትሄን አምጣልን። የብርሃን አባት የኢትዮጵያ ፀሐይ አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን በልባችን ውስጥ ያለውን የጥርጥርና የድንቁርና ጨለማ ገፈህ የእምነትን የእውነት ብርሃን እንዲበራልን ትረዳን ዘንድ እንለምንሃለን። ቅዱስ አባት ሆይ በምድር ላይ ስትመላለስ ጣዖታትን አፍርሰ የክርስቶስን ወንጌል ብርሃን በየሀገሩ የዘራ የጽድቅ መምህር ነህ። እኛ ግን ዛሬ በዓለም ማዕበል ተመተን እምነታችን የዛለ በሐሰት ትምህርትና በጥርጥር የታወርን ሆነናል። የአንተ ሰማያዊ ምልጃም ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። እንዳንተ እግዚአብሔር ካለኝ ሁሉን እችላለሁ የሚል ጽኑ እምነትን በውስጣችን እንዲኖር አማልደን። በፈተና ጊዜ የማይናወጥ በመከራ ጊዜም የማንክድ እስከ መጨረሻው የምንጸና የእምነት አርበኞች አድርገን። ቅዱስ አባት ሆይ በዚህ በሐሰትና በጥፋት በናወዘ ዓለም ውስጥ ሆነን ቅዱሱንና እርኩሱን እውነትና ሐሰትን ለይተን እንድናውቅ የህሊናችንን አይኖች አብራልን። የአንተ ሐዋርያዊ ትምህርት በልባችን ውስጥ እንደ ፋኖስም ይብራልን። የተጨነቁት መጠጊያ፣ የደከሙት ብርታት አባታችን አቡነ ተክለ ሃይማኖት ሆይ ዛሬ በልባችን ውስጥ በነገሰው ፍርሃት፣ በነፍሳችን ላይም በከበደው ጭንቀት ምክንያት ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ በምድር ላይ ስትኖር የገጠሙህን የጠላት ውጊያዎችና ልዩ ልዩ መከራዎች ሁሉ እግዚአብሔር ከኔ ጋር ነው በሚል ጽኑ እምነት አሸንፈሃል። እኛ ግን ዛሬ በነገው ተስፋችን የምንሰጋ፣ በኑሮ ሸክምም የምንጨነቅ፣ በልዩ ልዩ ፍርሃቶችም የታሰርን ደካሞች ሆነናልና ያንተ መንፈሳዊ እርዳታ አይለየን። ስለዚህም እንዲህ እያልን እንማጸንሃለን። በሐሳባችን ውስጥ የሚመላለሰውን የድካም የውድቀትና የሞት ፍርሃት በአንተ ቃል ኪዳን ኃይል አስወግድልን። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተጻፈ በልባችን ውስጥ የአምላክን ፍቅርና ሰላምን ዝራ። አባታችን ሆይ ዓለሙ በሁከትና በውካታም ቢሞላ
እኛ ግን በአንተ ምልጃ ጥላ ስር አርፈን አምላካችን መጠጊያችንና ኃይላችን ነው እያልን እንድንረጋጋ እርዳን። የምስጢራት መግለጫ የጥበብ ምንጭ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን ከምድራዊ ዕውቀት በላይ በሆነው በመንፈሳዊ ጥበብ እንድናድግ የእግዚአብሔርንም ፈቃድ እንድንረዳ ትረዳን ዘንድ እንለምንሃለን። ቅዱስ አባት ሆይ አንተ ገና በሕፃንነትህ መንፈስ ቅዱስ ጥበብ የገለጸልህ በወጣትነትህም የወንጌልን ምስጢር ተረድተህ ዓለምን ያስተማርክ የብርሃን መምህር ነህ። እኛ ግን ዛሬ በሥጋዊ ዕውቀት ሰክረን መንፈሳዊ መንገድ የጠፋብን የማስተዋል ልቦናም የራቀን ሆነናልና ያንተ ሰማያዊ እርዳታ ያስፈልገናል። ስለዚህም እንዲህ እያልን እንማጸናሃለን። በመጽሐፍ ቅዱስ ውስጥ ያሉትን ጥልቅ ምስጢራት እንድንረዳ ቃል እግዚአብሔርንም በልባችን አሳድረን እንድንኖር የማስተዋልን መንፈስ አድለን። ከቃላት ባለፈ የመንፈሱን ኃይል እንድንረዳ ማማልደን። ቅዱስ አባት ሆይ በሃይማኖት ሕፃናት ሆነን እንዳንቀር ይልቁንም በጸሎት በትሕትና በቅድስና እያደግን እንድንሄድ ብርታቱን ስጠን። ከቀን ወደ ቀን ወደ አምላካችን እንድንቀርብ የመንፈሳዊ ጥበብን መሰላል አሳየን። ቅዱስ አባት ሆይ ጥበብ መስለው ከሚመጡ የስህተት ትምህርቶች ከክህደትና ከጥፋት መንገዶች ትጠብቀን ዘንድ በፊታችን ቁምልን። እውነተኛው ጥበብ እግዚአብሔርን መፍራት መሆኑን በልባችን ውስጥ ዝራ። ቅዱስ አባት ሆይ በሕይወታችን ውስጥ ለምናደርጋቸው ማናቸውም ውሳኔዎች መንፈሳዊ ማስተዋልን ስጠን። በሥራችን በትምህርታችንና በኑሯችንም ሁሉ የእግዚአብሔር ፈቃድ የቱ እንደሆነ የምንለይበትን ጥበብ ከአምላካችን ለምነህ አምጣልን። ታላቁ ሐዋርያ ሆይ ጥበብ ካንተ ጋር ነበረችና እኛንም የጥበብ ልጆች አድርገን። በዚህ ቪዲዮ አማካኝነት ይህንን ጸሎት ከኛ ጋር የሚያደርሱትንም ሁሉ ልባቸውን በመንፈሳዊ ዕውቀት ሙላላቸው። ካላዋቂነት ጨለማ ማውጥተ ወደ ማስተዋል ብርሃን ምራቸው። የእውነት ምስክር የጽድቅ መሪ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን ከቀጥተኛውና ከእውነተኛው የሃይማኖት መንገድ እንዳንወጣ በስህተት ጎዳናም እንዳንጓዝ ትረዳን ዘንድ እንለምንሃለን። ቅዱስ አባት ሆይ በምድር ላይ ስትመላለስ ለዓለማዊ ክብርና ለጊዜያዊ ጥቅም ብለህ እውነትን አልለወጥክም። ፊት ለፊት የሚመጣውን መከራ ሳትፈራ መንገዱ ይህ ነው ብለህ የክርስቶስን ወንጌል በጽናት መሰከርክ። እኛ ግን ዛሬ በብዙ አይነት ትምህርቶች የምንናወጥ በዓለም ማባባያም የምንታለል የእውነት መንገድ የጠፋብን ደካሞች ሆነናልና የአንተ ሰማያዊ ጥበቃ ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። አባታችን ሆይ በብዙ አማራጮችና በሐሰተኛ ሐሳቦች መካከል ስንቆም ትክክለኛውና የእግዚአብሔር ፈቃድ የያዘውን መንገድ እንድንመርጥ በምልጃህ እርዳን። ከመንገዳገድና ወደ ግራ ወደ ቀኝ ካለማለትም ጠብቀን። አባታችን ሆይ እውነት መስለው የሚመጡ ነገር ግን ከጽድቅ የሚያርቁ የስህተት ትምህርቶችን የምንለይበትን ማስተዋልን ስጠን። እንዳንተ በእውነተኛዋ ኦርቶዶክሳዊት ተዋህዶ ሃይማኖታችን ጸንተን እንድንቆም አማልደን። አባታችን ሆይ እውነትን መያዝ ዋጋ በሚያስከፍልበት ጊዜ ሰዎች ሲያጣጥሉንና ሲርቁን እንዳንደናገጥ ይልቁንም በአንተ አማላጅነት ተረድተን እስከ መጨረሻው በእውነት መንገድ እንድንጸና ብርታቱን ስጠን። ቅዱስ አባት ሆይ እኛ መንገዱን አውቀን ዝም እንድንል ሳይሆን ለጠፉትና ለባዘኑት ወገኖቻችን በአርአያነታችን የእውነት መንገድ መሪዎች እንድንሆንም እርዳን። የኢትዮጵያ ብርሃን ሆይ አንተን የተከተለ አላፈረም፣ አንተን የሰማም አልሳተም። ዛሬም ይህንን ጸሎት ከኛ ጋር አብረው ለሚያደርሱት ሁሉ በሕይወታቸው ውስጥ የእውነት ብርሃን ይብራላቸው። ከጥፋት ወጥመድ አውጥተ ወደ መንግሥተ ሰማያት በሚያደርሰው የቀኝ ጎዳና ላይ አጽንታ አቁማቸው።
የተጨነቁት መጠጊያ፣ የደከሙት ኃይል አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በመከራ ማዕበል ተመተን በችግር ብዛት ዝለንና ተስፋ ለመቁረጥ ተቃርበን ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ በምድር ላይ ስትኖር መከራ ሲበዛብህ አምላኬ ይረዳኛል ብለህ ጸናህ እንጂ ለአንዳችም ጊዜ ተስፋ አልቆረጥክም። 7 ዓመት ሙሉ በአንድ እግርህ ቆመ በጸሎት ስትጋደል አጥንት ተሰብሮ ሲወድቅ እንኳ ያንተ ተስፋ ከእግዚአብሔር ጋር ነበር። እኛ ግን ዛሬ በትንሽ ሐዘን የምንደነግጥ፣ በኑሮ ሸክም የምንሰበርና መፍትሄ የለም ብለን ተስፋ የምንቆርጥ ደካሞች ሆነናል። ያንተ መንፈሳዊ እርዳታም ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። በሕይወታችን ጨለማ ሲከበን፣ መንገዶች ሁሉ የተዘጉ ሲመስሉንና ረዳትም ሲታጣ አንተ በቃል ኪዳንህ የብርሃን በር ክፈትልን፣ ነገ ሌላ ቀን ነው የሚል መለኮታዊ ተስፋን በልባችን አሳድርብን። አባታችን ሆይ የሐዘን ድባብ ሲከበን፣ በበሽታ ወይም በችግር ስንፈተን በምልጃ ጥላ ስር ሰውረን። እግዚአብሔር ብቻዬን አልተወኝም የሚል ጽኑ እምነት እንዲኖረን ጸልይልን። ተስፋ አስቆራጩን መንፈስ በአንተ ኃይልም አባርልን። ቅዱስ አባት ሆይ በፈተና ብዛት የዛሉ እጆቻችንን አንሳ፣ የደከሙ ጉልበቶቻችንንም አበርታ። አንተ በጽናት ተጋድሎህን እንደፈጸምክ ሁሉ እኛም ይህን የመከራ ጊዜ አልፈን ለደስታ ቀን እንድንበቃ ማግዘን። ቅዱስ አባት ሆይ ጭንቀታችን ሲበዛ ያንተን ተጋድሎ፣ ያንተን ትዕግስትና ያንተን ቃል ኪዳን እንድናስብ አድርገን። በመከራ ውስጥ በረከት እንዳለ፣ ከፈተና በኋላም ክብር እንዳለ በተግባርህ አስተምረን። የኢትዮጵያ መጠጊያ ሆይ በአንተ የተማጸነ አያፍርም፣ ተስፋውም አይቆርጥም። ዛሬም ይህንን ቪዲዮ የሚመለከቱና በልባቸው የሚጸልዩትን ሁሉ በተለይም ተስፋ ቆርጠው ለተከዙት ወገኖቻችን መጽናናትን ስጣቸው። ከሐዘን ማቅ አውጥተህ የደስታን ልብስ አልብሳቸው። የነፍሳት እረኛ የቃል ኪዳን አባት አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ የሁላችንም መጨረሻ በሆነውና ነፍስ ከሥጋ በምትለይበት በዚያች አስጨናቂ ሰዓት ከአምላካችን ዘንድ ምሕረትንና ሰላምን ታማልድልን ዘንድ እንለምንሃለን። ቅዱስ አባት ሆይ አንተ ተጋድሎህን በድል ፈጽመ በክብርና በምስጋና ወደ ሰማያዊው መኖሪያ እንደሄድክ እኛም ልጆች የዚህን ዓለም ሩጫ ጨርሰን ወደ አምላካችን ስንጠራ ነፍሳችን ያለ ፍርሃትና ያለ ድንጋጤ በሰላም እንድትለይ ያንተ ረድኤት ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። ያች የመጨረሻዋ ሰዓት ስትመጣ ጠላት ዲያብሎስ ነፍሳችንን ለማስደንገጥና ተስፋ ለማስቆረጥ በሚሞክርበት ጊዜ አንተ በቃል ኪዳንህ ብርሃን ሆነ አጅበን። የፍርሃትን መንፈስ አርቀህ የሰላምን ጸጋ አልብሰን። ነፍሳችን ከሥጋችን ከመለየቷ በፊት እውነተኛ ንስሐን ገብተን ከበደላችን ነጽተንና ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንሄድ አማልደን። አባታችን ሆይ ነፍሳችን ከሥጋ ስትለይ ቅዱሳን መላእክት በደስታ ተቀብለው ወደ አብርሃም እቅፍ እንዲወስዷት አንተም በአባትነትህ ቆመ ተቀበለን። የጨለማ መናፍስት መንገድ እንዳይዘጉብን በምልጃ መከላከያም ሆነን። ቅዱስ አባታችን ሆይ በምድር ላይ ስንኖር በአንተ ጥላ ስር እንድተጠለልን በሰማይም ከአንተ ጋር በደስታ እንድንኖር ከአምላካችን ለምን አምጣልን። ያቺ ሰዓት የሐዘን ሳይሆን የዘላለም ደስታ መጀመሪያ እንድትሆን ጸልይልን። የቃል ኪዳን አባት ሆይ በአንተ የታመነ አያፍርምና እኛም በመጨረሻዋ ሰዓት አንተን ተማምነናል። ዛሬ ይህን ቪዲዮ የሚመለከቱና ይህንን ጸሎትን የሚጸልዩትን ሁሉ ፍጻሜያቸውን አሳምርላቸው፣ በሰላምም አሳርፋቸው፣ በመንግሥተ ሰማያትም ካንተ ጋር አቁማቸው። የሰማዕታት ወዳጅ የጻድቃን አክሊል አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ የልመናችን ሁሉ መደምደሚያ በሆነውና የዘላለም ቤታችን በሆነው በመንግሥተ ሰማያት ከአንተና ከቅዱሳን ሁሉ ጋር እንድንሰበሰብ ተረዳን ዘንድ እንማጸንሃለን።
ቅዱስ አባት ሆይ አንተ በምድር ላይ ስትኖር ለጊዜያዊ ደስታ አልተገዛህም። ይልቁንም ዓለምንና በውስጡ ያለውን ንቅ ያለው ብለህ ሰማያዊውን ክብር ናፈቅ፣ በድልም ወደ መንግስቱ ገባ። እኛ ግን ዛሬ በዚች በኃላፊው ዓለም ተተብትበን ለዘላለም የምንኖር ይመስል በምድራዊ ሐሳብ የሰከርን ሆነናልና ያንተን ሰማያዊ ምልጃ ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። በዚህ ጠባብና አድካሚ በሆነችው የጽድቅ መንገድ ስንጓዝ የእሾህና የመከራው ብዛት እንዳያደናቀፈን እጃችን ይዘህ ምራን። በመጨረሻም የክርስቶስን ፊት በደስታ የምናይበትን የዘላለም ብርሃንን አሳየን። ከአብርሃም ከይስሐቅና ከያዕቆብ ጋር ከቅዱሳን መላእክትና ከሰማዕታት ጋር የምንቆምበትን ጸጋ ለምንልን። በምድርም ላይ ያንተን ስም እንደጠራን ሁሉ በሰማይም ካንተ ጋር በምስጋና የምንኖርበትን እድልን አድለን። ቅዱስ አባት ሆይ ሐዘንና ለቅሶ ጭንቀትና መከራ በሌለባት በዚያች ቅድስት ሀገር ነፍሳችን እንድታርፍ አማልደን። የደከምንበትን የጸለይንበትን የታገስንበትን ዋጋ የምንቀበልበት ቀንም አሳስብልን። የአቡነ ተክለ ሃይማኖት በረከት ጸሎትና ምልጃ ከሁላችን ጋራም ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።